ስለ ክርስትናው የሚፈራ ስለ ሃይማኖቱ የሚፈራ ስለ ማዕተቡ የሚፈራ ወገኖቼ በሃይማኖት ጉዳይ የሚፈራ የሚያፍር ሰው መመስከር የማይችል ሰው አይጸድቅም። እግዚአብሔርን መጠበቅ ሞኝነት አይደለም ይመናል። እግዚአብሔርን መጠበቅ ስንፍና አይደለም። ምንም ነገር አሁን አይኖቻችሁ ላይ ይችላል። ምንም ነገር ጆሮቻችሁ ሊሰማ ይችላል። የሚያስደነግጥ ነገር ከኛ አቅም በላይ የሆነ ነገር ሊመስለን ይችላል። ጠብቁ፣ ዝም ብላችሁ ጠብቁት። እግዚአብሔር ሁሉ ነገር ይቀየራል። ከኛ የሚጠበቀው እግዚአብሔርን በትዕግስት ሆኖ መጠበቅ። ድንቅ ማድረግ የሚችል ሚሳነው ነገር የለም። ተአምር ያደርጋል። ከአይምሮ በላይ የሆነ ነገር ያደርጋል። እያለቀስን ይሆናል፣ ግን አይዟችሁ እንዳለቀስን አንቀር። አዝነን ይሆናል፣ አይዟችሁ እንዳዘንን ግን እግዚአብሔር አያስቀረን። አንገታችንን ደፍተን ይሆናል፣ አይዟችሁ አንገታችንን እንደደፋን አንቀርም። ማን ይጎበኘናል? ማን ይመለከተናል? ለቅሶ ማታ ይመጣል፣ ጠዋት ግን ደስታ ይሆናል። ጠዋት ግን ታሪክ ይቀየራል፣ ነገር ይገለበጣል። እኛ ያስጨነቀን ነገር፣ እኛ ያስደነገጠን ነገር፣ እኛ የከበደን ነገር ጠዋት ቀሎ እናገኘዋለን። ማንን በትዕግስት ከጠበቀን? ሁሉም ትቶናል እኮ እግዚአብሔር እኮ ነው ያልተወን። ሁሉም ትቶን እሱ እኔ ግን አልተውሽም ይላል እግዚአብሔር። ይህን ቃል አስታውሱ ክርስቲያኖች። በጨለማም ቢሆን በብርሃንም ቢሆን ይህን ቃል አስቡ። እኔ ግን አልተውሽም ያለሽን እግዚአብሔርን ያለህን እግዚአብሔርን ከነፍስህ ጋር ይሄ ቃል ኪዳን እንዳለው አስብ። ከነፍሳችን ጋር ይህን ቃል ኪዳን ተጋብቷል። እግዚአብሔር አይተወንም፣ ለዘላለም ላይጥለን ላይተወን ቃል ገብቷል። በደሙ ገዝቶ ገንዘቡ አድርጎናል። እግዚአብሔር ገንዘቡን እንዴት ይረሳል? እስኪያስቡት። የገንዘብ ቢኖራችሁ ሰዎች ላይ ሆኖ እኮ ታስቡታላችሁ አይደል እንዴ? ገንዘባችሁን የእናንተ ነውና ረስታችሁት ልትተውት አትችሉ። ገንዘባችሁ ስለሆነ ሀብታችሁ ስለሆነ እኛም ዛሬ ምንም እንኳን ኃጢአት እያባበለች ወስዳ በሰይጣን እጅ ብታስገባንም እግዚአብሔር ግን አይተውም። ገንዘቦቹ ነና በደሙ የገዛን ገንዘቦቹ ነና መስቀል ላይ ወጥቶ መከራ የተቀበለልን በግርፋቱ በሰንበሩ በደሙ በመከራው የገዛን ያዳነን ፈውስን የሰጠን እሱ እግዚአብሔር ጌታችን የነፍሳችን ጌታዋ ነው። ክርስቲያኖች ጌታዋ ነውና ነፍሳችንን ሊተዋት አይችልም። ቤትህን ትተዋለህ፣ እንዴት ልትረሳው ትችላለህ? ቤትህ ይጠፋል፣ እንዴት ልትረሳው? ሊጠፋ ይችላል። ምናልባት ሌላ ሰው ይሆናል እኮ የሚኖርበት፣ ግን አትረሳውም፣ አንተውም። እግዚአብሔር ቤቱን እንዴት ይተዋል? እኛ እኮ ቤተ መቅደሶቹ ነው፣ ማደሪያዎቹ ነን። ግን ክርስቲያኖች እኛ የእግዚአብሔር መሆናችንን በደንብ እንዲህ እግዚአብሔር አይረሳንም፣ ግን እኛ ረሳ ነው። ጌታል ጸሎቱ ካረሳው ትጸልይ ነበር አይደል? ባትረሳው ኖሮ ለአምልኮ ትተጋ ነበር አይደል? ባንረሳው ኖሮ በእውነት እንቅልፍ ይጥለን ነበር። ነፍሳችን ስምጥ ያለ እንቅልፍ ውስጥ ሄደው የወደቀችው እኮ ረስተነው ነው እግዚአብሔር። ቅዳሴው ያለፈን ረስተነው እኮ ነው እግዚአብሔር፣ ረስተነው ነው ወገኖቼ። እግዚአብሔር ከኛ ጋር ቃል አለው፣ ከኛ ጋር ኪዳን አለው። ላይተወን ላይለየን ቃል ኪዳን አለው እግዚአብሔር። ትቶኛል ብላችሁ እንዴት አስባችሁ? በእውነት ክርስቲያኖች ትቶኛል ብሎ ያሰበ ሰው በእውነት እግዚአብሔርን እንደ አምላክ ያውቀዋል፣ እንደ ፈጣሪነቱ ያውቀዋል፣ ይቀበለዋል። እግዚአብሔር ይተው ዘንድ በእውነት ይችላል። እግዚአብሔር ቃሉን ይረሳ ዘንድ ይችላል። እግዚአብሔር መርሳት አለ በሱ ዘንድ። ማንም በሱ ዘንድ የተረሳ አይደለም። ከኛ መካከል እግዚአብሔር ረስቶ በጣቶቹ ላይ ጥፍር ያላበቀለለት ሰው አለ እንደ እግዚአብሔር? ከኛ መካከል ረስቶ እግዚአብሔር ዓይን ያልተከለለት ሰው አለ እንደ? ከኛ መካከል ረስቶ እግዚአብሔር አካል ያጎደለበት ሰው አለ እንደ? ረሳኝ ብለን እንዴት እናስባለን እንዴ? እግዚአብሔር ረስቶ ተሳስቶ ፀሐይ ዘግይታ ታውቃለች? እስኪ ንገሩኝ፣ ዘግይታ ታውቃለች? አታውቅም። እግዚአብሔር ረስቶ ተሳስቶ ፀሐይን ያለ ጊዜዋ በሰማይ ላይ ትቷት ያውቃል? ጊዜዋን አይታ ጠብቃ ትገባ አይደል እንዴ? ይሄን እኮ እንደ ትራፊክ መብራት አንድ ጊዜ ሲስተሙን አጀስት አድርጎ ትቶ ትሄድ አይደለም እግዚአብሔር። የትኛው ኃጢአትህ ነው አንተን ተራራ ሆኖ እግዚአብሔር እይታ የሚጋርድህ? የትኛው
ተራራ ነው ከእግዚአብሔር ጋርዶ እንዳንተያይ ያደረገን። እግዚአብሔር የማያየው ቦታ አለ? እግዚአብሔር የሚሰወረው ቦታ አለ? በእውኑ እግዚአብሔር ቢተወንስ ኖሮ መኖር እንችላለን? መኖር እኮ አንችልም። የተዋችሁት ቤት በበነጋው በሌላ ቀን ብትሄዱ ሸረሪት ወርሶት አይደል የምታገኙት? የተዋችሁትን የማትኖሩበትን ስፍራ ግድግዳው ነቅቶ ፈራርሶ አይደል የምታገኙት? ወድቆ እቃው ያስቀምጣችሁት ረስታችሁት ትንሽ ቀን ብትቆዩ። እግዚአብሔር የሚረሳ ቢሆን ኖሮ በእውነት እንዴት በተተውነ ነበር። ስለማይረሳ ነው እንጂ እግዚአብሔር በእውነት ዛሬ እንደ ሰዶም እንደ ገሞራ ባልሆንም ነበር፣ ባልጠፋንም ነበር። ሰዶም ገሞራ የሰራችውን ኃጢአት እኮ እኛም ሰርተናል። ስለማይረሳ ነው እንጂ እግዚአብሔር እንደ ሰባ ትካት ዛሬ ንፍሯ ወርዶ ባልቀቀለንም ነበር። እንደ ሰባ ትካት ያለውን ኃጢአት ዛሬም ሰርተናል። እነሱም እኮ የፈጸሙት ዝሙት ነው፣ ሌላ ነገር አላደረጉም። እንደዚህ ዘመን ዝሙት በዝቶ የተሰራበት ዘመን አለ። እነሱም እኮ የሰሩት ይህንኑ ነው። እኛ እንደ አፍኒን እንደ ፊናስ አይነቱን ኃጢአት አልሰራንም ዛሬ እንደ ካህናቱ። እነሱ መቅደስ አያውቁ፣ ከተማ አያውቁ። መቅደሱና ከተማ አንዱ ነውባቸው። ወደ ቤተ መቅደስ ለጸሎት የመጡትን ሴቶች ሳይቀር ይቀጣጠሯቸው ነበር፣ መቀጣጠሪያ አድርገውት ነበር ቤተ መቅደሱ። እኔ ግን ብሎ አልተውሽም። ይህን ቃል ነቢየ እግዚአብሔር ኢሳይያስ የተናገረው ትንቢት ነው። እግዚአብሔር ለእስራኤል የገባው ቃል ኪዳን ነው። ቃሉ እንደሚነግረን ከፍ ብለን ስንመለከተው ጽዮን ግን እግዚአብሔር ረስቶኛል ብላለች። በውኑ ሴት ከማህፀኗ ለወጣው ልጅ እስከማትራራበት ጊዜ ድረስ ደርሳ ልትተወው ልትረሳው ትችላለችን? አዎ እሷ ልታደርገው ልትረሳ ትችላለች፣ እኔ ግን አልረሳሽም የሚል ቃል ኪዳን ነው የሰጣት ለጽዮን ማለት ነው። እዚያ ላይ የምንመለከተው እንግዲህ እግዚአብሔር ከእስራኤል ጋር ያለውን አንድነት ያለውን ግንኙነት እናውቃለን። በእስራኤል በብሉይ ኪዳን እስራኤል በሚስት እግዚአብሔር ደግሞ በባል ተመስለው ነው የተቀመጡትና እግዚአብሔርና እስራኤል በቃል ኪዳን የተዋዋሉ፣ በቃል ኪዳን የተስማሙ፣ በቃል ኪዳን አንድ የሆኑ ናቸው። አብርሃምን ከነበረበት ካደገበት ምድር ከካራን ካወጣው ጊዜ ጀምሮ እግዚአብሔር ለአብርሃምና ለዘሩ በገባው ቃል መሰረት እስራኤልን እንደ ሚስት የሚጠብቃት የሚንከባከባት የሚመግባት ሆኗል። ያም ማለት ለቤተሰብነት የመረጣት ርስቱ ስለነበረች በምድር ላይ እግዚአብሔር ሌላ ርስት የለውም፣ የሰው ልጅ ነው ርስቱ። አብርሃምንም የመረጠበት ምክንያት ለርስትነት ነው። ርስቱን አብርሃምን ግን በመረጠው ስፍራ ላይ ተክሎታል። እኔ ወደማሳይህ ምድር ውጣ ብሎ የተከለው ማርና ወተት ወደምታፈሰው ምድር አስገብቶ የተመረጠችውንና የከበረችውን ምድር ርስቱ ለሆነው ለአብርሃም ሰጥቶታል ማለት ነው። አብርሃም ለእግዚአብሔር የተመረጠ ርስት ነው። ለአብርሃም ደግሞ ኢየሩሳሌም የተመረጠች ርስት ናት። ኢየሩሳሌምን አብርሃም በቃል ኪዳን ወርሷታል። አብርሃምን ደግሞ እግዚአብሔር በቃል ኪዳን ተቀብሎታል። ቅብብሎቹ እንደዚያ ነው። ሰው ልቡን ለእግዚአብሔር ሲሰጥ እግዚአብሔር ደግሞ ምድርን ለሰው አሳልፎ ይሰጣታል ማለት ነው። የሰው ልጅ ልቡን ከእግዚአብሔር ሲለይ የምድርን በረከት ሁሉ እንዳይበላ እግዚአብሔር ይለየዋል ማለት ነው። እግዚአብሔር ከሰው ጋር ሲሆን በምድር ያለው ማንኛውም ነገር ለሰው ልጅ ይሆናል ማለት ነው። የሚገባውና ሰዎች ሁሉ የሚያደርጉት ነገር ብቻ አይደለም። የማይገባውና ለሰው ያልተሰጠው ነገር ሁሉ ለሰው የሚሆንበት ጊዜ አለ። ያም የሆነው የሰው ልጅ ራሱን ለእግዚአብሔር የሰጠ እንደሆነ ነው። ሰው ራሱን ለእግዚአብሔር ሲሰጥ እግዚአብሔር ደግሞ ሁሉን ነገር ለሰው አሳልፎ ይሰጣል። ምድርን ብቻ አይደለም፣ በምድር ያለውን ብቻም አይደለም፣ ሰማይንና በሰማይ ያለውን ሁሉ እግዚአብሔር ለሰው ይሰጣል። እግዚአብሔር ሰውን መኖሪያው ሲያደርገው
ምድርን ለሰው መኖሪያ ያደርጋታል። የሰው ልጅ በየትኛውም ምድር ላይ ቢኖር መኖር የሚችለው እግዚአብሔርን እሱ ደግሞ ለእግዚአብሔር ምቹ መኖሪያ የሆነለት እንደሆነ ነው። በሰው ውስጥ ማደር ሲችል እግዚአብሔር ሰውን በየትኛውም ቦታ ውስጥ ማሳደር ይችላል። በትንቢተ ኢሳይያስ ምዕራፍ 43ን ስንመለከት እንደምናነበው በውሃ መካከልም ቢሆን እንዳያሰጥሙት አድርጎ በእሳት መካከልም ቢሆን እንዳያቃጥለው አድርጎ ሰውን ማኖር ይችላል እግዚአብሔር። ያንን የሚያደርገው ግን ራሱ እግዚአብሔር በሰው ልብ ውስጥ መኖር ሲችል ነው። እግዚአብሔር የነገሰበትን ከተማ ማን ይደፍረዋል? ጽኑ ንጉሥ የነገሰባትን ከተማ ሰራዊት የገነባ ንጉሥ በየትኛውም ሀገር ሄዶ ዘምቶ ድል አድርጎ ይመለሳል እንጂ ድል አይነሳም። እንደምታውቁት የነገሰባትን ከተማ አያስደፍራትም። አጥሯ ቅጥሯ የጸና ነው። ውሃዋን የሚቀዳት ሳሯን የሚነቅላት አንድም ወንድ የለም። እግዚአብሔር የነገሰበትንም ሰው ልክ እንደዚያው ነው። የራሱን ጠጉር ሳይቀር እግዚአብሔር ቆጥሮ ተረክቦታልና ማንም ሰው ያለ እግዚአብሔር ፈቃድ የራሱን ጠጉር መንቀል አይችልም። ለዚህም ነው በቅዱስ መጽሐፍ ወለክሙሰ ስዕርተ ርእስክሙኒ ሁሉ ቁህጡ ይላል። በማቴዎስ ወንጌል ምዕራፍ 10 ላይ ለእናንተስ የራስ ጠጉራችሁ ሳይቀር የተቆጠረ ነው ይላል እግዚአብሔር። የራስ ጠጉራችሁ ሳይቀር የቅዱሳን የተቆጠረ ነው። የእግዚአብሔር ከተሞች ናቸውና እነሱ ራሳቸው የተቆጠረውን ማንም ሊነካው አይችልም። እግዚአብሔር ቆጥሮ ተረክቧቸዋል። ቅዱሳንን አጥንታቸውን አይደለም፣ ሰውነታቸውን አይደለም፣ የራስ ጠጉራቸውን ከራስ ጠጉራቸው አንዷን ዘለላ ያለ እግዚአብሔር ፈቃድ ነፋስም ቢሆን ነቅሎ ሊወስዳት አይቻለውም ማለት ነው። ካልተፈቀደለት ማንም ምን በእነሱ ላይ ማድረግ አይቻለውም። ለምን? የእግዚአብሔር ከተማ ስለሆኑ። የሚፈራ ንጉሥ፣ ጽኑ ንጉሥ የነገሰባትን ከተማ ማን ይደፍራታል? አጥሯም ቅጥሯም የማይደፈር ጽኑ ነው አይደለም የሚለው? የማይደፈር ጽኑ ነው። ማንም ቢሆን በኃይል ከእግዚአብሔር ጋር ይነጻጽራል። እግዚአብሔርን ሊደፍረው የሚችል ማንም የለም። ሰው በቃል ኪዳን ለእግዚአብሔር የተሰጠ ሲሆን ቃል ኪዳኑን አክብሮ መኖር ሲችል እግዚአብሔር ደግሞ በቃል ኪዳን ምድርን በጠቅላላ ይሰጠዋል። ሁሉንም ለሰው ልጅ ይሰጣል ማለት ነው። ሁሉን ለሰው ይሰጣል እግዚአብሔር። እስኪ አስቡት፣ ከአለት ላይ ውሃ ላውጣ ቢል፣ ውሃ ላፍልቅ ቢል የሰው ልጅ ማን ይከለክለዋል? የእግዚአብሔር ሆኗል። አንድ ጊዜ አለትም ቢሆን ይታዘዝለታል፣ ፀሐይ ጨረቃም ቢሆን ይታዘዙለታል። ፀሐይ ጨረቃ ለኢያሱ እንደታዘዙለት ቀን ቢያጥረው ጊዜ ቢያንሰው ፀሐይና ጨረቃን ወደ ማዘዝ ገባ። ተመልከቱት። እስራኤልን በእስራኤል ላይ ነው የተሾመ ለጊዜው እንዲመራቸው እንዲያስተዳድራቸው። እኔ ከአንተ ጋር ነኝ፣ አልጥልህም፣ አልተውህም፣ ከሙሴ ጋር እንደነበሩ ከአንተ ጋር ሆናለሁ ብሎ ቃል ኪዳን ገባለት እግዚአብሔር። በመጽሐፈ ኢያሱ ምዕራፍ 1 ቁጥር 5 ላይ እንደምንመለከተው ኢያሱ 1:5 ላይ እንደተጻፈው እኔ አልጥልህም፣ አልተውህም፣ ከሙሴ ጋር እንደነበሩ ከአንተ ጋር ሆናለሁ አለው እግዚአብሔር። ከሙሴ ጋር እንደነበርኩ ከአንተ ጋር ሆናለሁ። እስኪ በሉቴን ቃል ከማን ጋር እንደነበረ ከማን ጋር ሆነ? ይሄ ማለት ሐሳቡን በደንብ ሙሴና ኢያሱን አይደለም እዚህ ላይ የሚፈልገው እግዚአብሔር። ከአበው ጋር እንደነበርኩ ከትውልዱም ጋር እኖራለሁ ማለቱ ነው እግዚአብሔር። ከውሉድም ጋር እግዚአብሔር ይኖራል። ከማን ጋር እንደነበረ? ከአበው ጋር። ከአበው ጋር የነበረ እግዚአብሔር ከትውልድም ጋር ይኖራል። ከአብርሃም ጋር ነበረ እግዚአብሔር፣ ከይስሐቅም ጋር ነበረ እግዚአብሔር፣ ከያዕቆብም ጋር ነበረ እግዚአብሔር፣ ከዳዊት ጋር ነበረ እግዚአብሔር፣ ከሰሎሞን ጋር ነበረ እግዚአብሔር። ከማቴዎስ ጋር ገብቶ ወንጌል ሰብኳል። ከቶማስ ጋር ገብቶ ወንጌል ሰብኳል። ከዮሐንስ ጋር ገብቶ ወንጌል ሰብኳል። በሁሉም ቦታ እግዚአብሔር ከአባቶቻችን ጋር ነበረ። ከእኛስ ጋር ይኖራል አይኖርም? ምክንያቱም ከሙሴ ጋር እንደነበር ከማን ጋር ሆኗል? ከኢያሱ ጋር ሆኗል። ከአበው ጋር የነበረ እግዚአብሔር ከውሉድም ጋር ይኖራል። ይሄ ቃል ኪዳኑ ነው። እግዚአብሔር የማይፈርስ የዘወትር ቃል ኪዳኑ ነው። እግዚአብሔር ቃሉን ይጠብቃል አይጠብቅም? ሰው ነው ቃሉን የሚያፈርሰው። እኔ ግን ያለ ለዚህ ነው እግዚአብሔር እኔ ግን አልተውሽም። ለምን? እናት ልጇን ትረሳለች፣ ትተዋለች። እናት ቃሏን ታፈርሳለች። ቃሉን የማያፈርስ ማን ብቻ ነው? እግዚአብሔር ነው። ወገኖቼ እግዚአብሔር ከኛ ጋር ቃል አለው፣ ከኛ ጋር ኪዳን አለው። ላይተወን ላይለየን
ቃል ኪዳን አለው እግዚአብሔር። ትቶኛል ብላችሁ እንዴት አስባችሁ? በእውነት ክርስቲያኖች ትቶኛል ብሎ ያሰበ ሰው በእውነት እግዚአብሔርን እንደ አምላክ ያውቀዋል፣ እንደ ፈጣሪነቱ ያውቀዋል፣ ይቀበለዋል። እግዚአብሔር ይተው ዘንድ በእውነት ይችላል? እግዚአብሔር ቃሉን ይረሳ ዘንድ ይችላል? እግዚአብሔር መርሳት አለ በሱ ዘንድ? ማንም በሱ ዘንድ የተረሳ አይደለም። አንተም አንቺም በሱ ዘንድ የተረሳችሁ አይደላችሁም። እንኳን እኛን ይረሳ ዘንድ እግዚአብሔር የራስ ጠጉራችንን እንደማይረሳ ቃል ገብቷል። እግዚአብሔር ከኛ መካከል እግዚአብሔር ረስቶ የራስ ጠጉሩን አጉድሎ የፈጠረው ሰው አለ? ከኛ መካከል እግዚአብሔር ረስቶ በጣቶቹ ላይ ጥፍር ያላበቀለለት ሰው አለ እንደ እግዚአብሔር? ከኛ መካከል ረስቶ እግዚአብሔር ዓይን ያልተከለለት ሰው አለ እንደ? ከኛ መካከል ረስቶ እግዚአብሔር አካል ያጎደለበት ሰው አለ እንደ? ይህን ያክል የማይረሳ ከሆነ እግዚአብሔር ረስቶኛል ብላችሁ እንዴት አስባችሁት? በእውነት ክርስቲያኖች ስለ ራበን፣ ስላመመን፣ ስለደከመን፣ ስለጎደለብን ረሳኝ ብለን እንዴት እናስባለን? እግዚአብሔር ረስቶ ተሳስቶ ፀሐይ ዘግይታ ታውቃለች? እስኪ ንገሩኝ፣ ዘግይታ ታውቃለች? አታውቅም። እግዚአብሔር ረስቶ ተሳስቶ ፀሐይን ያለ ጊዜዋ በሰማይ ላይ ትቷት ያውቃል? ጊዜዋን አይታ ጠብቃ ትገባ አይደል እንዴ? ይህን እኮ እንደ ትራፊክ መብራት አንድ ጊዜ ሲስተሙን አጀስት አድርጎ ትቶት ይሄድ አይደለም። እግዚአብሔር አዘጋጅቶ ትቶት አይደለም። በየቀኑ ይመግባል፣ ሳይረሳ ሁሉን ያሰናዳል። እግዚአብሔር በአንድ ጊዜ ብቻ ነው እንደ ምድር በዕለተ ሰሉስ እጽዋትን እንድታበቅል የታዘዘችው? ዛሬስ ታበቅል የለም እንዴ? እጽዋት እንዲያብቡ እንዲያፈሩ ዛሬም በየጊዜው ክረምትና በጋው ነፈራርቅ የለም? እግዚአብሔር ረስቶት ክረምቱን እንዳስገባው ትቶት ያውቃል? ተኝቶ ያውቃል? ዘንግቶት ያውቃል? በጊዜው ክረምቱ ይመጣል፣ በጋው ሲመጣ ደግሞ ዝናቡ ይቆማል። ደመናት የሚመጡት በጊዜያቸው፣ ውሃ የሚቀዱት በታዘዙበት ጊዜ ነው። ደመና እኮ ዛሬም አለ፣ የበጋ ደመና ግን ውሃ ቀድቶ ከውቅያኖስ ውሃ ጠልፎ አምጥቶ በምድር ላይ ሲያፈሳ እንመለከተውም። ለምን? እግዚአብሔር አይረሳማ፣ በሰዓቱ ነው የሚያደርገው። አይረሳሽም፣ አይረሳህም። እግዚአብሔር አይረሳንም፣ አይተወንም። እግዚአብሔር እንዲህ ያለ የታመነ አምላክ ነው። አይረሳንም በሉ ክርስቲያኖች፣ አይረሳንም። መቼም ማንንም አይተውም። ቢረሳህ እኮ ነው ያለ ሰይጣን ነው። ጸሎትሽን ያልተቀበለሽ እኮ ቢንቅሽ ነው ቢተውሽ ነው ብሎ የሚናገር ሰይጣን ነው ይህን የሚያሳስብ። እግዚአብሔር ማንንም አይተውም ክርስቲያኖች። የማንንም ጸሎት አይንቅም፣ ይቀበላል። እስኪ ተመልከቱት። በበረሃ ያሉትና አቡነ አሮን ፀሐይ ትቁምልን በሰማይ ብለው ጸለዩ፣ ተቀበላቸው። በከተማ ያሉት ሕዝብ የሚመሩት በስልጣን ላይ የነበሩት እነ ኢያሱም ፀሐይን ጨረቃን አቁምልን አዘግይልን ብለው ለመኑ፣ ተቀበላቸው። ኢያሱ ባለትዳር ነው፣ የልጅ አባት ነው፣ ባለሚስት ነው። አሮን ደግሞ መነኩሴ ነው፣ ባህታዊ ነው። የባህታዊውን ጸሎት ከዓለማዊው ጋር እኩል የሚሰማ እግዚአብሔር። አቡነ ገብረ መንፈስ ቅዱስ ባህታዊ ናቸው፣ በገዳም የሚኖሩ 562 ዓመት እህል ሳይቀምሱ እግዚአብሔርን ያገለገሉ ሰው ናቸው። ሌሊት አይተኙም፣ ቀንም አያርፉም። ሌሊትና ቀን ሳይቆሙ እንደቆሙ ሳያርፉ ያገለገሉ ጻድቅ ናቸው። 562 ዓመት እንደቆመ ሳያርፍ ያገለገለው ባህታዊ የለመነውን ጸሎት እንደሰማ ሁሉ አብርሃምንም ጸሎቱን ተቀብሎታል። ተመልከቱት። አብርሃም ከሚስቱ ከሳራም አልፎ ከአጋር ልጅ የወለደ ሰው አይደል እንዴ? እንዲህም ሆኖ ግን እግዚአብሔር አልረሳውም፣ ቃል ኪዳኑን አላጠፈም። የትኛው ኃጢአትህ ነው አንተን ተራራ ሆኖ እግዚአብሔር እይታ የሚጋርድህ? የትኛው ተራራ ነው ከእግዚአብሔር ጋርዶ እንዳንተያይ ያደረገን? እግዚአብሔር የማያየው ቦታ አለ? እግዚአብሔር የሚሰወረው ቦታ አለ? በእውኑ እግዚአብሔር ቢተወንስ ኖሮ መኖር እንችላለን? መኖር እኮ አንችልም። የተዋችሁት ቤት በበነጋው በሌላ ቀን ብትሄዱ ሸረሪት ወርሶት አይደል የምታገኙት? የተዋችሁትን የማትኖሩበትን ስፍራ ግድግዳው ነቅቶ ፈራርሶ አይደል የምታገኙት? ወድቆ እቃው ያስቀምጣችሁት ረስታችሁት ትንሽ ቀን ብትቆዩ። እግዚአብሔር የሚረሳ ቢሆን ኖሮ በእውነት እንዴት በተተውነ ነበር። ስለማይረሳ ነው እንጂ እግዚአብሔር በእውነት ዛሬ እንደ ሰዶም እንደ ገሞራ ባልሆንም ነበር፣ ባልጠፋንም ነበር። ሰዶም ገሞራ የሰራችውን ኃጢአት እኮ እኛም ሰርተናል።
ስለማይረሳ ነው እንጂ እግዚአብሔር እንደ ሰባት ካት ዛሬ ንፍሯ ወርዶ ባልቀቀለንም ነበር። እንደ ሰባት ካት ያለውን ኃጢአት ዛሬም ሰርተናል። እነሱም እኮ የፈጸሙት ዝሙት ነው፣ ሌላ ነገር አላደረጉም። እንደዚህ ዘመን ዝሙት በዝቶ የተሰራበት ዘመን አለ። እነሱም እኮ የሰሩት ይሄንኑ ነው። እኛ እንደ አፍኒን እንደ ፊናስ አይነቱን ኃጢአት አልሰራንም ዛሬ እንደ ካህናቱ። እነሱ መቅደስ አያውቁ፣ ከተማ አያውቁ። መቅደሱና ከተማ አንዱ ነውባቸው። ወደ ቤተ መቅደስ ለጸሎት የመጡትን ሴቶች ሳይቀር ይቀጣጠሯቸው ነበር። መቀጣጠሪያ አድርገውት ነበር ቤተ መቅደሱ። መሰዊያውን ለራሳቸው ጥቅም አውለውት ነበር። ተመልከቱት። ነገረ ኅዳር 21 ላይ ምናልባት በሰፊው ታሪኩን ተሰሙት ይሆናል። በመሰዊያው የራሳቸውን ጥቅም መሰብሰቢያ አድርገውት ነበር። ዛሬ የንግድ ስፍራ የማያውቁ ቤተ መቅደስ ለይተው የማያውቁ ሰዎች አሉ አይደል? የቤተ መቅደሱና የንግድ ስፍራው ተመሳስሎባቸው ቤተ መቅደስም ሲነመጡ ይነግዳሉ፣ ከተማም ሲሄዱ ይነግዳሉ። እንደዚህ ሆነው ይኖራሉ። ቤተ እግዚአብሔርና ከተማው ተቀላቅለውባቸው በቤተ እግዚአብሔር ቅጥር አካባቢ ራሱ ፈቃደ ስጋቸው የሚፈጽሙ ሰዎች እኮ አሉ። በአፍኒን በፊናስ ዘመን የተደረገው ኃጢአት በእኛ ዘመን አልተደረገም ትሉኝ ዘንድ ትችላላችሁ? ማስረጃ አላችሁ? እንዴት ሊሆን ይችላል? የአደባባይ ጉዳይ አይደል? ስለዚህ እግዚአብሔር ትቶናል እንዴት እንላለን? ቢተወን ኑሮ ፀሐይ ዛሬ መውጣት ነበረበት። ቢረሳን ኑሮ መዓልትና ሌሊት መፈራረቅ ነበረበት እንደ ኃጢአታችን ብዛት። ስለዚህ እግዚአብሔር አልተወንም። እኔ ግን የሚለው በጣም የሚያጽናና ቃል በእውነት እኔ ግን አልረሳሽ። ሁሉም ይተዋል። ሰው ቢሆን እኮ ይተዋል። ምክንያቱም በአንድ ወቅት እንዲህ ተብሎ ነበር። ቅዱስ ጴጥሮስ እንዲህ አለ፣ እመኔ ኩሎሙ ክህዱከ አንሰ ኢይክህደከ። ሁሉም ቢክዱ እኔ ግን ምን አልልም አልክድህም አለ። ግን አልካደም እኔ ግን አልተውሽም ብሎ ከእናትና ከአባትሽ የለየሽ ባልሽ ሊተውሽ ይችላል። እኔ ግን አልተውህም ብሎ የማለልህ ባልንጀራ ሊተው ይችላል፣ ሊረሳ ይችላል የተሻለ ሲያገኝ። እግዚአብሔር ግን አንተን በተሻለ ሰው ሊለውጥህ አይችልም። የተሻለው ቅዱሳን እኮ አሉት በበረሃ ቆመው የሚያገለግሉት ከምስጋና በቀር ሌላ ጉዳይ ሌላ ግብር የሌላቸው በጣም ብዙ ቅዱሳን አሉት። እግዚአብሔር ከአንደበታቸው እንደ ጥሩ ውሃ ምስጋና ብቻ የሚፈስ እውነትና ሐሰቱ የተቀላቀለ በአንተን እግዚአብሔር ትቶ አያውቅም። እስከ ዛሬ ድረስ ይመግብሃል፣ ጤናህን ይጠብቃል እግዚአብሔር። እንደነዚያ ቅዱሳን ሁሉ ዛሬም ምግብናውን አላቋረጠብንም እግዚአብሔር። ይልቁንም አብልጦ እያደረገልን ነው። እነሱ በቀን 1 ጊዜ ነው የሚመገቡት፣ እኛ ግን በቀን 3 ጊዜም 4 ጊዜም ምናልባትም ከዚያ በላይ ልንመገብ እንችል ይሆናል። አልተወንም ዛሬም እግዚአብሔር። ሁሉም ትቶናል እኮ እግዚአብሔር እኮ ነው ያልተወን። ሁሉም ትቶን እሱ ነው። እኔ ግን አልተውሽም ይላል እግዚአብሔር። ይህን ቃል አስታውሱ ክርስቲያኖች። በጨለማም ቢሆን በብርሃንም ቢሆን ይህን ቃል አስቡ። እኔ ግን አልተውሽም ያለሽን እግዚአብሔርን ያለህን እግዚአብሔርን ከነፍስህ ጋር ይሄ ቃል ኪዳን እንዳለው አስብ። ከነፍሳችን ጋር ይህን ቃል ኪዳን ተጋብቷል እግዚአብሔር። አይተውንም፣ ለዘላለም ላይጥለን ላይተወን ቃል ገብቷል። በደሙ ገዝቶ ገንዘቡ አድርጎናል እግዚአብሔር። ገንዘቡን እንዴት ይረሳል? እስኪ ያስቡት። የገንዘብ ይኖራችሁ ሰው እጅ ላይ ሆኖ እኮ ታስቡታላችሁ አይደል እንዴ? ገንዘባችሁን የእናንተ ነውና ረስታችሁት ልትተውት አትችሉ። ገንዘባችሁ ስለሆነ ሀብታችሁ ስለሆነ እኛም ዛሬ ምንም እንኳን ኃጢአት እያባበለች ወስዳ በሰይጣን እጅ ብታስገባንም እግዚአብሔር ግን አይተውንም። ገንዘቦቹ ነና በደሙ የገዛን ገንዘቦቹ ነና መስቀል ላይ ወጥቶ መከራ የተቀበለልን በግርፋቱ በሰንበሩ በደሙ በመከራው የገዛን ያዳነን ፈውስን የሰጠን እሱ እግዚአብሔር ጌታችን ነው። የነፍሳችን ጌታዋ ነው። ክርስቲያኖች ጌታዋ ነውና ነፍሳችንን ሊተዋት አይችልም። ቤትህን ትተዋለህ፣ እንዴት ልትረሳው ትችላለህ? ቤትህ ይጠፋል፣ እንዴት ልትረሳው? ሊጠፋ ይችላል። ምናልባት ሌላ ሰው ይሆናል እኮ የሚኖርበት፣ ግን አትረሳውም፣ አንተውም። እግዚአብሔር ቤቱን እንዴት ይተዋል? እኛ እኮ ቤተ መቅደሶቹ ነን፣ ማደሪያዎቹ ነን። ግን ክርስቲያኖች እኛ የእግዚአብሔር መሆናችንን በደንብ እንይ። እግዚአብሔር አይረሳንም፣ ግን እኛ ረሳነውም ወይ?
ይታል ጸሎቱ ካረሳው ትጸልይ ነበር አይደል? ባትረሳው ኖሮ ለአምልኮ ትተጋ ነበር አይደል? ባንረሳው ኖሮ በእውነት እንቅልፍ ይጥለን ነበር። ነፍሳችን ስምጥ ያለ እንቅልፍ ውስጥ ነው የወደቀችው እኮ ረስተነው ነው እግዚአብሔር። ቅዳሴው ያለፈን ረስተነው እኮ ነው እግዚአብሔር። ረስተነው ነው። የታመሙትን መጠየቅ ያቁም ነው። ምህረትን ማድረግ በጎ ነገርን ማድረግ እንችላ ያለው ረስተነው እኮ ነው እግዚአብሔር። ሰው እያስቀየምን እየኖርን ያለ ነው በሰላም እንዴ? ሰው አስቀይሞ መኖር በጤና ምንም ሳይጎረብተው የሰው ገንዘብ በልቶ ከሰው ጋር ከወንድሙ ጋር ፊት ተዟዙሮ እንዴት ይሆናል? ሰው ማስቀየም እግዚአብሔርን ማስቀየም እንደሆነ ረስተው ነው። አዎ እኛ ግን እንረሳለን፣ እግዚአብሔር ግን አይረሳንም። አሁን እኛ እንተዋለን፣ እግዚአብሔር ግን አይተወንም። አሁን እኛ እንጥላለን፣ እግዚአብሔር ግን አይጥለንም። እኛ እግዚአብሔርን ረስተነዋል፣ እግዚአብሔር ግን እኛን ረስቶን አያውቅም። በእውነት ክርስቲያኖች እውነቱ እሱ ነው፣ የማይረሳን እሱ ነው። አንድ አባት ምን ይላሉ? እንዲያውም ጊዜ የማይሽራቸው ሁለት የፍቅር አይነቶች አሉ ይላል። አንዱ እግዚአብሔር ለሰዎች ያለው ፍቅር ነው። እውነት ነው አይደለም? እውነት ነው። ሁለተኛው ፍቅር ደግሞ ሰው ለምግብ ያለው ፍቅር ነው ይላል። እውነት ነው አይደለም? እንዴ ለምግብ ካለን ፍቅር የተነሳ ከሆነ የምግብ አሰራራችን ራሱ አይነቱ መብዛቱ፣ ብፌ የሚነሳበት ቤት ገብታችሁ ታውቃላችሁ? ይህ ሁሉ ምግብ በምድር ላይ አለ የምትሉበት ቤት አለ። ለዛውም ደግሞ የበለጠ ልታዩ ትችላላችሁ። ሰው ለምግብ ካለው ፍቅር የተነሳ በተለያዩ ጊዜያት የተለያየ ነገር ያደርጋል። ይህንን እምላችሁ ለምንድን ነው? እኛ ምግብን እንደማንረሳ ሁሉ መብል እንረሳለን። እኛ እንደውም እግዚአብሔር በፊታችን ያደረገው ሆዳችንን እንዳንረሳው ፈልጎ ነው መሰለኝ። ነገሩ በጀርባ የሚሆን ምን ትረሱት አይመስለኝም። ትረሱት አላችሁ? አይ አትረሱም። በጀርባ ቢሆን አትረሱትም። አሁን በቃ በፊታችን ነው እንረሳው። እግዚአብሔርም ልክ እንደዛ ነው። ሁልጊዜ በፊቱ። እግዚአብሔር እኮ ጀርባ የለው፣ ሁሉም ፊቱ ነው። በፊታችሁ ያለውን ነገር እንዴት ትረሱታላችሁ? ኧረ ሊሆን አይችልም። እናት ልጇን አዎ ትረሳለች፣ ከዓይኗ ትሰውረዋለች። አንዱ ቦታ ብትሄድ ይሰወራል ከዓይኗ አይደል? በገረድ በሰራተኛ እጅ ጥላው ትሄዳለች። እግዚአብሔር ግን በሰራተኛ እጅ ጥሎን የሚሄድ አምላክ አይደለም። በማንም እጅ አይጥለንም። ሁልጊዜ በእጁ ነን። የሚያሳድገን እሱ ነው። በሞግዚት አይደለም የሚያሳድገን፣ በራሱ ነው የሚያሳድገን። ራሱን ተመግበን ነው የምናድገው። እናት እኮ 3 ዓመት አጥብታ በቃኝ ትላለች አይደል? ለዛውም የድሮውን ነው የምነግራችሁ። በዚህ ዘመን ደግሞ ሌላ ቀመር አለው መሰለኝ አይደል? ውበት ያበላሻል። ስለዚህ ያንንም የማያገኙም የዘንድሮ ልጆች። እግዚአብሔር ግን እድሜ ዘመናችንን እሱን እየተመገብ እንድንኖር ፈቅደልናል። ሁልጊዜ ህፃናት እንደሆነ ታውቃላችሁ። በሱ ፊት ሁልጊዜ ህፃናት ነን። እንደ ህፃናት ሁኑ ሲል እግዚአብሔር እንደ ህፃን እያባበለ ሊያኖረን እኮ ፈልጎ ነው። እንደ ህፃን የምንሻውን የምንፈልገውን ነገር ሁሉ እያሟላ እቅፉ ላይ አድርጎ ሊያኖር ስለሚፈልግ እኮ ነው። አድግኩ ለምን ትላለህ? ህፃን ሁንና ኑር በቅፉ ላይ። ህፃን ሁንና ኑር ክንዱ ላይ። ሁልጊዜ ህፃን ሆኖ መኖር እንዴት ያቅተዋል ሰው? ማደግ እኮ ነው አይደል? ከባዱ ነገር ስታድግ ሁሉን ትሸከማለህ፣ ራስህን ቻል ትባላለህ። በእግዚአብሔር ዘንድ ግን ራስህን ቻል የሚባል ነገር የለም። አንተን ራሱ የሚችልህ ራሱ እግዚአብሔር ነው። ራሱ እግዚአብሔር ነው። ተመልከት፣ አብርሃምን ሚስት አግብቷል፣ አገር አቅንቷል። ከ75 ዓመት በኋላ እየተከተለ እግዚአብሔር ይመግባል፣ መሬት ያስለቅቅለታል፣ ሞገስ ይሆነዋል። እየተከተለ ውሃ ያፈልቅለታል፣ እየተከተለ ተመልከተ። እስራኤል ከ600 ሺህ በላይ ናቸው። ያንን ሁሉ ህዝብ እየተከተለ ይመግባል እግዚአብሔር። ብዙ ናቸው፣ ስሩና ብሎ አላለም። ምድር በፊታችሁና ጥረሱና ቆፍራችሁ ብሎ አይደለም ያላቸው። እንደሌላው ሰው ዝናብ አዘንብላችኋለሁ ምድርን እንድታበቅል አድርግላችኋለሁ አይደለም ያለው። ራሱ ምግብ እያመጣ መገበ። ያን ሁሉ እንደ ህፃን ሆኖ መኖር እንዴት ያቅተዋል ሰው? በእውነት ክርስቲያኖች እንደ ህፃን ብትሆንለት እኮ እግዚአብሔር አንተ እያባበለ እንባህን እየጠረገ ያኖርህ ነበር። ግን እኛ እንደ ህፃን አንሆንም። ክፉ ነገርን በማወቅ አዋቆች ነን ብለናል። ክፉም በመለየት መልካሙን እኮ አይደለም። አዳምና ሔዋን እኮ መልካምና ክፉን በመለየት በማወቅ ነው በቃ ከቅፉ የወጡት በመጀመሪያ። አሁን ህፃን ልጅ መልካምና ክፉ ለይቶ አያውቅም አይደል? አይበድልም፣
አውቆ አይበድልም፣ አውቆም በጎ ነገር ያደርግም። እውነት ነው። ልክ እንደዚያ ሕፃን መሆን ነበረብን። ግን እኛ እንደሱ አላደረግንም።